ከጫካው ንጉስ አንበሳ እስከ አደገኛ ኮብራዎች፣ ከተወራሪ ነብሮች እስከ አውራሪስ አስፈሪ የሚባሉ የምድራችንን የእንስሳት ዘሩን ሁሉ በንቀት ይፋለማል። ተክለ ሰውነቱ ምቾት ከተከተለው የከተማ ድመት አይበልጥም። ግን ደግሞ ግዙፍና አስፈሪ እንስሳትን መፍራት ብሎ ነገር በሱ ዘንድ የለም። ሆኒ ባጃር ወይም ቀፎ ደፊው፣ በሌላ አጠራሩም መቃብር ቆፋሪው። በቅጽል ስሙ የሳቫናው አሸባሪ ተብሎ የሚጠራው ይህ አስገራሚ እንስሳ በፍርሃት የለሽነት ዝናው የናኘ ነው። በጊነስ ቡክ ኦፍ ሪከርድስ በሚያስደንቅ ጠንካራነቱ፣ ጨካኝነቱና በማያባራ አጥቂነቱ ቀዳሚ ሆኖ ሰፍሯል። የፍርሃት አልባ ፍጡርነቱ ማሳያ እንደ አንበሳ፣ ነብርና መርዛማ እባቦችን ሳይቀር ሲፋለም ወደር የለሽ ነው። ውድ የኢትዮ ፓወር ሚዲያ ቤተሰቦች የዚህ አስፈሪ ፍጡር መገኛ የአደገኝነቱም ልክ በተከታዩ ጥንክራችን አሰናድተናል። በቆይታችሁ አስደሳች እውቀትን ከተዝናኖት ጋር እንጋብዞታለን። ወደ ቀደመው ጉዳያችን ስንመለስ አንበሳ እንኳን የጫካው ንጉስ ተብሎ የሚወደሰው አይፈራም ተብሎ የሚሞካሸው የዱር አውሬ በጅብ መንጋ መተንፈሻ እስኪያጣ ሲፈተን ማየት የተለመደ ነው። እናም በዛ ወቅት አንበሳ የመፍራቱን መልክ የሚገልጡ ድርጊቶችን ማሳየት መቻሉ አዲስ አይደለም። አጅሬ ሆኒ ባጃር ግን ከዛ በብዙ የተለየ ፍርሃትን የማያውቀው እስኪመስል ሁሉንም የአራዊት ዘር ሁሉ ይፋለማል። እንዲያውም ከሱ ቢጤ ደቃቃና አነስ ያሉ እንስሳት ጋር ሳይሆን ብዙ ጊዜ እንደ አንበሶች፣ ነብሮችና እንደ መርዛማ እባብ ያሉ አደገኞችን በመፋለምና በማጥቃት ዝናን ያተረፈ ነው። የሳቫናው አሸባሪ ያለ መፍራት ባህሪና ጀግንነት ከሰውም የጀግንነት አፈጣጠር የተለየና ከዝግመተ ለውጥ የመጣ እንደሆነ ይነገራል። ዓለም ለመሆኑ ይህ አስገራሚ ፍጡር ለምን እንደ ፍርሃት አልባ አራዊት ተቆጠረ ሲል ጠይቃል። ሩብ ኢንች ውፍረት ያለው ልልና ተጣጣፊ ቆዳው አካሉን ከጥቃት ለመከላከል ያግዘዋል። ይህ የቆዳ ባህሪውን በአዳኞቹ ተይዞ እንኳን እንዲጠማዘዝ፣ እንዲተጣጠፍና እንዲናከስ ያስችለዋል። በእርግጥ አጅሬ የአንበሳ ንክሻን፣ የኮብራና ማምባስን መርዝም የመቋቋም ጸጋ በተፈጥሮ ታጥቋል። ተፈጥሮ ለሆነ ፍጡር ታዳላለች ቢባል እውነት ነው ብሎ ለመደምደም የዚህን ፍጡር ችሮታ መመልከት በቂ ነው። አስፈሪ ከሚባሉ ጥቃቶቹ መካከልም አንበሶችን፣ ጅቦችንና ጎሾችን ጨምሮ ብዙ ጊዜ ምግባቸውን ለመንጠቅ ጭምር ከራሱ የበለጡ አዳኞችን ያለ ፍርሃት ይጋፈጣል፣ ያባረራልም። ይሄ ተነግሮ የማያልቅ ታሪክ ያለው እንስሳ አጥቂዎቹን ግራ ከሚያጋባቸውና ንቦችን ለማረጋጋትም ከሚያሳያቸው ባህሪዎቹ መካከል መጥፎ ሽታ ያለው ፈስ ይለቃል። በእርግጥም ሆኒ ባጃር ከቂጡ የሚለቀው ባለመጥፎ ሽታ የኬሚካል ርጭት ሌላኛው የውጊያ መሳሪያ ነው። ከቆዳው እስከ ፈሱ የማሸነፊያና አልበገር ባይነት መሳሪያዎች ከሆኑ ለዚህ እንስሳ ታዲያ ተፈጥሮ አዳላ ብንል ምኑን ተሳሳት ነው። ጠንካራ መንጋጋዎችን በመጠቀም መርዛማ እባቦችን፣ ጊንጦችንና የኤሊዛ ጎሎችን ጨምሮ ማንኛውንም ነገር ቅርጥፍ አድርጎ የሚበላው ሆኒ ባጃር በአቅሙ አነስተኛ ዊዝል የመሰለ አጥቢ እንስሳ መገኛውንም አፍሪካ፣ ደቡብ ምዕራብ እስያና የህንድ ንዑስ ክፍሎች አድርጓል። እድለኛ፣ ብልህ፣ መላመድ የሚችልና በጣም ታታሪነት ደግሞ ቁልፍ መለያ ባህሪዎቹ ናቸው። የሳቫና ሽብር ወይም በጣም ኃይለኛ ፍጥረት የሚል ቅጽል ስም ያለው ይህ ፍጥረት በመርዛማ ፈሱ እየታገዘ እንስሳቱን ሁሉ እየተፋለመ የዕለት ምግቡን በጉልበቱ ማግኘትን ማንከልክሎት። በእርግጥ ባለመደንገጡና ፍርሃት የለሽነቱ ቢታወቅም በጥንካሬና ጠባጫሪነቱ ደግሞ ከራሱ የበለጡ እንስሳትን መተናኮል መለያው ነው። ስጋን ከአንበሳ መንጋጋ የሚመነትፍ፣ ከነብርና ከጎሽም ጋር የሚፋለም፣ ደግሞም ንቦችን ከቀፏቸው በፈሱ አባሮ ቀፎን የሚደፋ ዘራፊና ነጣቂም ነው ይሉታል። የማር ባጀር ወይም ቀፎ ደፊ ይባል እንጂ ከነፍሳት እስከ አይጥ፣ ከአዋፍ እስከ ተሳቢ እንስሳት፣ ከፍራፍሬም እስከ ማርጭ አማርጦ የሚመገባቸው ናቸው። እንዲሁም መቃብር መሰል መጠለያ በመቆፈርም የተካነ ከምድር በታች ያሉ ምርኮዎችንም ወይም አስክሬንንም በማደን የሚታወቅ ልዩ ፍጡር ነው። ችግርንና መፋለምን ለመጋፈጥ የማያፈገፍግ በሆነው ልክ ለማምለጥ ወይም ምግብ ለማግኘት መሳሪያን መጠቀምን ጨምሮ ችግሮችን የመፍታት ክህሎቶችም አሉት። ብዙ ጊዜ ምሽትን በሞቃታማ አካባቢዎች፣ ቀንን ደግሞ በቀዝቃዛ የአየር ጸባዮች መዋያው ያደርጋል። ለመሆኑ በእኛ አባባል መቃብር ቆፋሪው ወይም ደግሞ ቀፎ ደፊ እንዴት ዝነኛና ታዋቂ ሆነ? ድፍረቱና የማያባራ የትግል ወይም የተዋጊነትና ምላሽ የመስጠት ባህሪው የጽናት ምልክት ያደርጓልና ነው። የማር ባጃሮች በእርግጥም አይፈሩም። ከፍተኛ ጥቃት፣ ወፍራም ቆዳና የመቋቋም አቅም አላቸው።
ይህም አዳኞችን ከልክ በላይ በማስቸገር የሚከላከሉ አስፈሪ ተዋጊዎች እንዲሆኑ አድርጓቸዋል። ብዙውን ጊዜ ማምለጥ በማይችሉበት ጥቃት ጠንካራ ቆዳቸውን፣ ኃይለኛ መንጋጋቸውንና ኃይለኛ ጠረናቸውን በመጠቀም ከእንስሶች ወይም ከመርዛማ እባቦች ጋር ሳይታክቱ ይዋጋሉ። ምክንያቱም ፍርሃት በባህሪያቸውና አካባቢያቸው ውስጥ ዋጋ አይሰጠውምና ነው። ችግሮችን በመቋቋም ተወዳዳሪ የለሽ ከሚሆኑባቸው ባህሪያት መካከል ቆዳቸው ለአንበሶች ጥርስ ካለመመቸትም አልፎ የኮብራዎችን አደገኛ መርዝም ከምንም አይቆጥሩም። መርዝ በመቋቋም አንድ ትንሽዬ ስካር አንቀላፍተው እባቡን ለመብላት ካንጎበራቸው የሚነቁ ድንቅ ፍጥረቶች ናቸው። ምንም እንኳን አንዳንዶች የባጃሮችን ጀግንነት በደመነፍስ ፊልሚያ የሚገለጥ ነው ቢሉም እውነታው ግን በአስቸጋሪ ዓለም ውስጥ ሞትን ለመፋለም ጠባጫሪ ምላሻቸው የህልውናቸው ስልት ነው። ግን ደግሞ ትላልቅ ውጊያዎችን ቢያደርጉም የህይወታቸው መስመር ግን ገደብም አለው። እናም በተላላፊ በሽታዎች፣ በረሃብ ወይም በትላልቅ አዳኞች ሊሞቱ የሚችሉበት እድል አለ። ምንም እንኳን ባጃሮች አይሞቱም የሚል አፈታሪክ ቢኖርም ሟች ፍጡሮች ናቸው እና በሺዎች የሚቆጠሩ የንብ ንክሻዎች ወይም በእውነት ተስፋ የቆረጡ አዳኞች በሚሳተፉበት ፍልሚያ ጊዜ ተጨፍልቀው ሊሞቱ ይችላሉ። ግን ደግሞ ቀፎ ደፊዎች፣ የሳቫናው አሸባሪዎች ወይም ባለወፍራም ቆዳ ሰውነታሞቹ ባጃሮች የምራችን ፍርሃትን የናቁ ፍርሃትስ ምንድን ነው ብለው የሚጠይቁ የአይበገሬነት ምልክቶች መሆናቸው ዓለም ሊክደው የማይችለው እውነት ነው። ስለተከታተላችሁን እናመሰግናለን። በሌላ መሰል ድንቅ ጥንቅር እስክንገናኝ ሰላማችሁ ይብዛ።